ስራ የለም። ምንድነው ስራ መሆኑንማ ዛሬ ወቁ እንጂ ተበታትነው መጡ እኮ። እሱም በሌላ ቤት እሷም በሌላ ለማ ታዲያ እንደዛ ካለን እኮ ምንም የለም። አሁን እኮ ሊያዳርቀን ነው ከዛች ሰጎን ጋራ ገና ፍርድ ቤት ልንቀመጥ ተኝተዋል አለች። አንቺ ተይ ግን ተይ፣ አንቺኛው ተይ ግን ተው በቃ ታውሩ አላለች። እስቲ ዩዘር ጻፊ ከታች አውሪ የኔ እናት። እኔ ደግሞ እንደዚህ የሚሉት ነው የሚገርመኝ። ተኝተዋል የሚሉት አይተዋል። ጋንዬ አንቺ እኮ አላየሽም እንጂ ቤካ እኮ የሆነ ቤት እኮ ሀይ ብሩኬንና ሌላ ልጅ እኮ ነው ለጥፎ ያመጣው። በጣም የሚያናድድሽ ነገር አሁን እኮ እኔ የምፈራው በቃ እናንተ ሁለታችሁንም ትቻለሁ ደግሞ ብሎ ሌላ ሊያመጣብን እንደዛ እንደ ትልቁ ሰው። ተይ በእናትሽ ገና እንደዚህ ያነጣ አላውቅልሽማ በቃ አላውቅልሽም። እንዴት ነሽ አየለች? እግዚአብሔር ይመስገን። ሁሌም ማለት ነው እኔ ለእንትኖቹ ስለ ኦዲየንስ እኛ እንድንለያይ የማይፈልጉ ኦዲየንስ አሉ። ለነሱ ስል ነው ለነሱ ስል እንዴ የሚጋቡት ለኛ ሲሉ ነው እንዴ? ምን ሆኖ ነው እንደዚህ እያሉ ሁሌም የሚያወራው ማለት ነው? ሁሌም ለኦዲየንስ ስል የሚወዳቸው ኦዲየንስ አሉ። ሁሌም ይሄ የሚወራው ለምንድን ነው? እኔ በጣም የሚገርመኝ ይሄ ቃል ነው። ሁሌም እንደው አንድ ቀን እንኳን ብቻ አይደለም ተደጋግሞ ልጁንም እና ኦዲየንስን ያስወለደኝ እንዳይል ፍሩ። እኔ በጣም ያሳፍራል እንዴ! ኦዲየንስ ስለሚወዳቸው አንድ እንዲሆኑ ስለሚፈልግ እንጂ ምን አገባ ኦዲየንስ። ደግሞ የምናየው እኮ ከፍለውን አይደለም እኛ ወደን ነው እያየንላቸው ያለ ነው። ሃይሚ ብላለች እኮ አንተ የሚፈልገው ኦዲየንስ ስለሚፈልግ ነው ወይ ብላለች። ልክ ነው ማለቱ አይቀርም። አንድ ሁሌም ነው እንዴ ዛሬ አሁን ለኦዲየንስ ስል ትላንትናም ለኦዲየንስ ስል ኦዲየንሶች የሚወዱናሉ ለነሱ ስል ነው እንዳልለያይ እንትን እምለው እምጥረው ምን ጣረ እሷ ትለፋለች እሷ ችግሩን እሱ አምጥቶ ቆለለው እሷ ከታች ለማስተካከል ትሄዳለች ትሰደበታለች። ምን አይነት ነገር ነው? በእግዚአብሔር ለምን አያስተካክልም እንዴ? አይባልም ለኦዲየንስ ስል አይባልም። አስተካክሉ ስንል ይኸው ያዙ ልቀቁን። እኛ ይሄንን ያስተካክል እኮ ታዳሱን አረና እንደው መታዚ ቃላት ንግግር የምትሉት ብላ እያሉ የሚናገሩት ቃላት ንግግር አይደለም። እንደሱ እኮ ነው ቃላት ንግግሩን እኮ ነው በትክክል ይናገር። ካልቻለ ደግሞ እሷኑ ያመካክራት። አረ በጣም ያሳፍራል። እግዚአብሔርን ሁሌም ለኦዲየንስ ሁሌም እንደዚህ ምለው ለከሌ ስል ነው እንደዚህ እያሉ እየሰደቡኝ ነው። እኛ እኮ ተከፍሎን አይደለም እያየን ያለ ነው። እኛ ፈልገን ነው እያየንላቸው ያለ ነው። ደግሞ የከሌን ደግፍ አንቺ የከሌን አድናቂ ነሽ የከሌ የፈለኩትን ማድረግ እችላለሁ፣ መብቴ ነው። ማንም እንትን አይልም። ሆኖም ግን ለምንድን ነው ሁሌም በኦዲየንስ እንዴ? ይቺ ልጅ አሁን ነገም ሲጣሉ አንቺን እኮ ያገባሁሽ በኦዲየንስ ነው ሊል ነው እንዴ? እንደኛስ ምን አገባን እኮ ይሄንን እኮ ብለኛ የምንናገረው። በቃ መጀመሪያ ይኸውልሽ መጀመሪያ ጊዜ ኦዲየንስ ነው መጀመሪያው። ለምሳሌ እሷ ከአብርሽ ጋር ስትሰራ እሱም ለብቻው በሚሰራ ሰዓት አንድ ላይ ብትሆኑ ደስ ትላላችሁ አብራችሁ የዛኔ። አሁን ግን እኔ አብርሽ ምተኛው ለኦዲየንስ ብዬ ነው። በኋላ አይቀርም እንግዲህ አይቀርም። እግዚአብሔርን ሁሌም ይሄ ቃል ይነሳል። ይቺ ልጅ ለምን ካልሆነ ያኔ ፍቅር ከሌለው በቃ እኔና አንቺ ፍቅር የለንም። ኦዲየንስንም እኔና አንቺ እንትን ስለማንል በቃ ስራውን እንስራ። ካልሆነ ደግሞ አንቺም የምትወጂው ካለሽ አንቺም ወደምትወጂው እኔም ወደማፈቅረው ሌላ ይባላል እንጂ ሁሌም ለኦዲየንስ ስል እኔና እሷ እንዳንለያይ ለኦዲየንስ ስል እንደ ሰው ልጅ እኮ ግዴታ ተገዶ ለሚወደው ሰው ለቤተሰብ ሲባል አይደረግም። ቀርቷል እኮ ድሮ ሀታ ቤተሰብ እንኳን እናጋባህ ብሎ የሚለው ድሮ እንጂ አሁን ማንም ሰው በመረጠው ነው የሚኖረው። እና እኛ ጋር እንትን አይበል እንዴ ጥሩ አይደለም። ሞራሏ እሷ የሚነካል። እኛ እንወዳቸዋለን። እኛ ደግሞ እንዲጋቡ የምንፈልገው ስለምንወዳቸው ነው። ሁለቱንም በቃ አንድ አይነቶች ናቸው ብለን ስለምናስብ ነው እስካሁንም እየለፈለፍን እየተሰደብን እናንተ አስመሳዮች እየተባልን ያለ ነው ማለት ነው። አንድነታቸውን ስለምንፈልግ ነው። ካልሆነ ግን በእኛ ሀሳብ ሁሌም ኦዲየንስ አይበል። የምናየውም ተከፍሎን አይደለም። እኛ ነን ይብሱኑ ቪዋቸው እየጨመረ ዶላር እንዲያገኙ የምናደርገው። እኛ መከበር ነበረበት። ሁሌም እኛ መሰደብ እነዚህ የሚሉ እኛን የሚያለያዩ አሉ። እኛን እንደዚህ ማነው እነሱን የሚያለያያለው? አየለች የግራ ገባ። ዛሬ ራሱ ምን እንዳለ ታውቃላችሁ? ዛሬም እኮ ብሏል ትላንትና ከኔ ምን አተህ ነው ብላለችኝ። እንደዚህ አይነት ወሬ ለኔ ያወራችኝ። ይሄን አክል በወዳትም ባከብራትም ግን እንደዚህ አይነት ቀብር አልደራደርችኝ አለ። ክብር ነገር አለ፣ አልደራደርም ማለት ነገር አለ። አይዋ ግን ማለት ነው። ገኒ ታውቂያለሽ፣ ዛሬ ደግሞ ሃይሚ ምን እንዳታውቂያለሽ?
እኔ ይሄን ሰሞን የማደርገው ድርጊት አለች አውቄ ነው አለች እኮ አውቄ ነው የእሱን ማንነት ለማወቅ ነበር። ግን ብዙ ነገር አውቄ ያለው ብዙ ነገሩን መለሰልኝ ነው። ግን አሁንም ደግሜ አደርገዋለሁኝ ለማወቅ ስለምፈልግ አለ። አይዋ ትላንትና ምን አልኩሽ? ሳርጌ ትላንትና ምን አልኩሽ? ልትፈትነውስ መሆኑን ለምን አወቀ? ለምን ያመነጫጭቃታል አላልኩሽም? አይዋ እኔ ደግሞ ብዙ ነገር እያለሁ አለች እኮ ግን እያመነኝም ማመናጨቁንም እያመናጨቃትም እንደው እንዴ ለወደፊት እንደዚህ ከሆነ እንደ ብዬ ነው የምኖረው ትላለች እሷ። ብዙ ነገር አየሁኝ፣ ብዙ ነገር አይቻለሁ አለች። ብዙ ነገር አየሁ ይሄን ሰሞን እያወኩ ነው ዝም ያልኩት አውቃለሁኝ አለች። አውቃለሁ እያወኩ ነው ዝም ያልኩት ብዙ ነገሮችን አየሁኝ። ይሄን እንዴ ስማርት ናት እኮ እሷ የነገ ህይወቷን ያሳስባታል እኮ ብቻ አላውቅም። የነገ ህይወቱ የሚያሳስብ ልጅ አይደለም ከይቅርታ ጋር ማለት ነው። ለወደፊት ህይወቱ የሚያስብ ሰው እንደዚህ አይደለም ንግግሩ። 10 አይነት ድብልቅልቅ ያለ ወሬ ዛሬ ሌላ ነገ ሌላ። ንግግር እኮ አለማወቅ ብቻ አይደለም ሳርዬ፣ ንግግር አለማወቅ ብቻ ሳይሆን ግን የንግግር ጉዳይ አይደለም። የንግግር ጉዳይ አይደለም። የዋህንም ንግግር አይችልም አትበሉ። ያውቃል። ኖ ማወዛገብ ነው። ይሄንን ማወዛገብ ነው የሚባለው እንጂ ንግግር አለማወቅ ያውቃል። እንዴ ምን ህፃን ነው እንዴ? እሱ ህፃን አይደለም። ዛሬ ምን ነው ይኸው ዛሬ አታይም እንዴ? ሄዶ ሰውን ይረዳል አይደለ እንዴ? ሰው እንዴት ሆኖ መኖር እንዳለበት እኮ ሀልፕ እያደረገ ነው ከራሱ አልፎ። እንዴት ነው ንግግር አያውቅም የምትዩ? ንግግር አያውቅም ይላሉ አንዳንድ ሰው። በሱ ነው ምናምን ይላሉ። ግን ያውቃል። ድብን አድርጎ ነው የሚያውቀው። ግን እሱ ሊያወናብድ ነው። ዛሬ ሌላ ቃል ነው የሚያወራው፣ ነገ ሌላ ይላል። አሁን ምን አለ? ሁለታችሁን ከህይወቴ ውጡ ካልፈለጋችሁ ብሎ በቀደም ለታ አይተሻል። አንቺም ብትሆኚ ብሎ አሁን ዛሬ ምን አለ? በልጁ ላይ ምን አለ? ለምንድን ነው እኔ አለ ክስ ተመስርቶብኛል፣ ገና ትልቅ ችግር ይመጣብኛል። ምንድን ነው የሚለው? ከህይወቴ ውጡ አለ። ክሱ እኮ ማሬ ተቀደዋለች እኮ ራሷ ልጅቷ። ምን ችግር ነው የሚመጣው? እኛን ነው የሚያስደነግጠው። እኛ ምን አገባን? ደግሞ ነኝ የምትይው በዙሪያው ያለው እንዲቆጫቸው አደርጋለሁ ብሏል። ልክ ነሽ ብሏል። ምንድን ነው የሚቆጨን? እኛ ምን ይቆጨናል? እኛ እኮ የራሳችንን ኑሮ የምንኖር ሰው ነን እኮ። ዝቅ ብለኛል። በሀይሚ ዙሪያ ያሉትንም እንዲቆጩ አደርጋለሁ። ታርጌ አንድ ነገር ልንገርሽ። አንቺ ከኔ ጋር ተፎካክረሽ ነው እንዴ? አንቺ ከጓደኛሽ ጋር እየተፎካከርሽ ነው እንዴ ኑሮሽን የምትኖሪው? እንዴ የራስሽ እኮ አስተሳሰብ አለሽ። የራስሽ እንዴት እንደምትኖሪ ማወቅ አለብሽ። ኦዴንሱ ምን አገባው? ሲደሰቱ ይደሰታል፣ ሲከፉ ይከፋል። ቢኮዝ ንጹህ ልብ ያለው ሰው ልጅ ያለው ሰው እንዲያድጉ ስለሚፈልግ እኮ ነው እንጂ ኦዴንሱ ለምን ይከፋል? ምን እሱ ቢያስደስታት ለእሷ እንጂ ለኦዴንስ ነው እንዴ? አይደለም። ኦዴንሱ ምንድን ነው? ስለሚወዳቸው እነሱ ሲደሰቱ ይደሰታል፣ እነሱ ሲያገኙ ይደሰታል፣ እነሱ ደስተኛ ሲሆኑ አብሮ ይደሰታል። ይሄ ነው ፍቅር። ኦዲየንሱ እንዴት ነው ፍቅሩን የሚያሳየው? በዚህ ነው በቃ ልበልሽ። ሌላ ምን የሚጎዳው ነገር አለ ኦዲየንሱ? አንደኛ ነገር ደግሞ ኦዲየንስ